ቴዲ ተው፣ ምንም አያገናኝም ከሱ ጋር ከኢሬቻ ጋር የማይገናኝ ነገር ነው የሚያወራውና ትናንትና ከኢሬቻ ጋር ይሻላል። ቆይ እኔ በራሴ ግና ደንብ ነው የምመራው። አቁሙ ካልኳችሁ እንደዚህ አይነት ነገር ማቆም ነው። ክርክር አስፈልጉ። እኔ ባይ ዘ ዌይ ቴዲ በስም ማስረጃ ነው ያለኝ፣ በፎቶዎችና በስም ማስረጃዎች ነው ያሉ። ኦኬ እንደዚህ አይነት ነገሮች ካሉ አሁን ቤታችሁን ከፍታችሁ የፖለቲካ ውይይት በምታደርጉበት ሰዓት ላይ ዘለ ታነሳላችሁ። እኔ ግን እንደዚህ አይነት ነገር ስለማላስተናግድ እለፉ። የታዘብከውን ነገር ብቻ ነገር ለምሳሌ ማዋከቦች ነበሩ ወይ? ሰዎች መደብደብ ነበር ወይ? ፖለቲካ ሆኗል ወይ? እንዲህ ያሉ ነገሮችን አንዴ አኪላን አስገቡ። ምን ይፈት ያልሆነ ቦታ ስላለ እሺ ቴዲ አንዴ ቀድሰኛለህ። አጠር ያለ ሀሳብ ልስጥ ወደ ቶፒኮች ከመግባቱ በፊት ለኔ ድራል ሰጥ። እሺ ሚሊክ አልሰጠን። እሺ ሚሊክ ኦኬ። የማተኩረው በጥቆስካቸው ነገሮች ነው። የኢሬቻ ሃይማኖት ተከታዮች እንኳን አደረሳችሁ። ከዛ ውጭ ያለው ፖለቲካ ስለሆነ በፖለቲካ መልኩ ነው የምጠቅሰው። በዚህ በኢሬቻ ባህል ላይ መንግስትን ረጅም እጅ አይተናል። ግልጽ የሆነ አድሎ መኖራቸውን የሚያሳዩ ለድርድር የማይቀርቡ ፋክቶች አሉ። ለምሳሌ በትራንስፖርቴሽን ደረጃ መንግስት በጣም ኢንቮልቭ ሆኖ ትራንስፖርቴሽኑ የተመቻቸ እንዲሆን፣ ሆቴል ላይ የተመቻቸ እንዲሆን፣ በረራ እርግጠኛ አይደለሁም ግን ባለፈው በረራም አድርገው ነበረ። የተመቻቸ እንዲሆን፣ ቅናሽ እንዲኖር፣ ግለሰቦችን ለሳምንታት ቢዝነሶችን ገንዘብ ለኢሬቻ አዋጡ እያሉ ሲሉ እንደነበረ ለክርክር የማይቀርቡ ሀቆች ናቸው። ለክርክር የሚቀርበው እዚህ ባህል ላይ አንድ ነገር ነው። ያም ባህል ነው ሃይማኖታዊ ነው ወይስ አይደለም የሚለው ነገር ብቻ ነው። በተለያየ ሁኔታ መንግስትም እዚህ ውስጥ ጣልቃ ስለገባ እኔ ለሃይማኖቱ ተከታዮች እንኳን አደረሳችሁ ብዬ ለፖለቲሳይዝ ለተደረገው ፓርቲ ግን መመለስ ያለባቸው ጥያቄዎች አሉ። በጣም በተለያዩ ሃይማኖት አባቶች በተለያየ ጊዜያት የኢሬቻን ሃይማኖት ተከታዮች ጨምሮ ሃይማኖት እንደሆነ በዚህኛው የኛ ሃይማኖት አይፈቅድም የሚል የተለያዩ ንግግሮች ሰምተናል። በሶስተኛ ደረጃ ደግሞ ማንሳት የምፈልገው ምንድነው በዚሁ ነጥብ ላይ የፖሊስ ሪስፖንስን ማንሳት ፈልጋለሁ። የሀገር የሚተዳደረው በተቋማት ነው። የመከላከያ ሰራዊት፣ የፖሊስ፣ የክልል፣ የዞን እየተባባሉ እነዚህ ሁሉ በህዝብ ገንዘብ የተደራጁ ተቋማት ናቸው። ይሄ ተቋም መንገድ ላይ ቆሞ ልብስ ላይ ያለን አረንጓዴ፣ ቢጫ፣ ቀይ ቀለም ማየት የማይፈልግ ተቋም በኢሬቻ ባህል ግን እኔ እዚህ ጋር አንድ ሰው ሬፈረንስ ማድረግ ፈልጋለሁ። ዘመድኩን በቀለ በደንብ ሄዳችሁ ዳይሴክት አድርጎ የተከበረበትን መንገድ ልዩነት አሳይቶታል። እዚህ ጋር እኔ በደቂቃ ልገልጸው ከምችለው በላይ ማለት ነው። ለምሳሌ እዛ ላይ ተሰብስበው ሲያሰሙ የነበሩትን ሰልፍ የፋኖን የማውገዝ መንግስትን የማድነቅ ሙሉ ልክ ዴሞክራሲ ያለበት ሀገር እስኪመስል ድረስ ሙሉ መብታቸው ተጠብቆ ፖሊስ ሳይደበድባቸው ሳያዋክባቸው እንደውም ከመምጣታቸው ከሳምንታት በፊት ገንዘብ እንዲዋጣ አድርጎ የተመቻቸ የሆነ ሌላ ሀገር አስመስሎት አክብሯል። ለሃይማኖት ተከታዮች በድጋሚ እንኳን አደረሳችሁ፣ እንኳን ደስ አላችሁ። ለመላ ነው ኢትዮጵያውያን ግን አይናችሁን አትመኑ፣ ጆሮአችንም አትመኑ። እኛ የምንነግራችሁን በነገርናችሁ መንገድ ብቻ አመኑ እስካልሆነ ድረስ ይሄ ግልጽ የሆነ ፖለቲሳይዝ የተደረገ የባለጊዜነትን ለሌላው ኢትዮጵያ ሕዝብ ያለምንም ይሉንታ የሚያሳይ ክስተት ነበረ። I don't need the rest of the time። በአራቱ ባነሳቸው ቶፒኮች ላይ ሌሎች ሀሳቦች ይሰጣለሁ። ቴንክ ዩ ከልብ አመሰግናለሁ። እንደዚህ የምትገቡ ሰዎች ፕሊዝ አንዳንድ ቦታ ላይ እንደፈለጋችሁ ታወራላችሁ። ቴንክ ዩ ሚኒሊክ። አንዳንድ ቦታ ላይ ደግሞ ስትመጡ የምንወያየው የቤቱ ህግ በሚፈቅደው መሆን ያለበት። ለምሳሌ አንዳንድ ቤቶች ስትሄዱ ጫማችሁን ከውጭ ታወልቃላችሁ። አንዳንድ ቤት ደግሞ ከነጫማ ብትገባ ችግር የለባቸውም። ስለዚህ ሰው ቤት ከመግባት በፊት መጀመሪያ ደጁ ነው የምታየው። ህግ አላቸው እያንዳንዱ ቤቶች እና ልክ በዛ አውድ እያወራችሁ ስላላችሁ እግዚአብሔር ያክብርልኝ፣ ልባዊ ምስጋናዬ ይድረሳችሁ። እዚህ ለምትገቡም ሰዎች በተለይ ግራ ቀኙን አይቼ ይሄ ሄት ስፒች ነው አስቆሙ ካልኳችሁ ይሄ ወይ ለከበደ ላየለ ብቻ አይደለም። ከኔ ጋር አብራችሁ ለቆያችሁ ሰዎች እኔን የምታውቁኝ ታውቃላችሁ። ህግ ለሁሉም ነው።
ይሄን ነገር አቁሙ ካልኳችሁ ቶሎ ማቆሙ ክርክር አያስፈልገውም። ሌላ ቦታ ግን እንደፈለጋችሁ ልታወሩ ትችላላችሁ ለማለት ያ ነው። አኪላ ስለገባ አኪላን እንስማና በተለይ ኢሬቻ በዓል የኦሮሞ ወገኖቻችን የኦሮሞ ብሔር ተወላጆች በድምቀት አክብረውታል፣ በስፋት አክብረውታል። በየዓመቱ እየሰፋ የመጣ በዓል ነው። በጣም እየሰፋ እየመጣ ነው። የቱሪስት መስህብ ራሱ እስከመሆኑ የደረሰ ነገር ነው። በቲቪም በተለያዩ የተቀረጹ የተነሱ ፎቶዎችን እንዳያችሁት ነውና ከዚህ ጋር ተያይዞ ምን አያችሁ? ምን ታዘባችሁ? ማዋከቦች ነበሩ? የመንግስት ጣልቃ ገብነት ነበረ? ፖለቲካዊ ይዞታ መልክ ነበረው? እኚህ ነገሮች እስኪ የታዘባችሁትን ነገሮች ለአድማጭ ተመልካች እንድትናገሩ ነው። አኪላ 3 ደቂቃ አለ። ከዛ ወደ ዋና ፖለቲካዊ ጉዳዮች እንሄዳለን። ቴንክ ዩ አመሰግናለሁ። ሁላችሁንም ሰላም ብያለሁ። በማለብ ሁለት ነው ያለው። አንዳንዱ ሰው የኦሮሞ ካልቸራል ፌስቲቪቲ ነው ይላል፣ አንዳንዱ ሰው ደግሞ የዋቄ ፈና እምነት ነው ይላል። ባለቤቱ ዋቄ ፈና ነው። ነገር ግን የዋቄ ፈና እምነት አሁን ተጨቁኖ ነው ያለው። የእምነት ቤታቸውን መገንባት አልቻሉም። ወደ ለገጣፉ አካባቢ ወደ ሰላሊም 2 የእምነት ቦታቸው ፈርሶባቸዋል። ምክንያቱም ያው መንግስት መጠቀም የሚፈልገው የኦሮሞን ማህበረሰብ ሰብሰብ አድርጎ ብሔርተኝነት ሰራበታለሁ ብሎ ስለሆነ እምነት ነው ከተባለ ያው የኦሮሞ ብቻ ሊሆን አይችልም። ቢኮዝ አማኝ ማንንም ኦሮሞ ብቻ ይመን አይባልም፣ አይከለክልም። ስለዚህ የእምነቱ ሊያድግ ይችላል። በዚህ ምክንያት ያው የእምነቱ ሰዎች ተገፍተው ነው ያሉት። ደብዳቤ ማውጥተው ነበረ እምነት ነው ብለው፣ ግን የሚሰማቸው የለም። ሜቢ ይህ መንግስት ከወደቀ በኋላ እምነታቸውን ፕራክቲስ እንዲያደርጉ ለወደፊት የሚመጣው ሜቢ ፋኖ ሊሆን ስለሚችል ቻንስ ስለሚኖረው ለወደፊት የዋቄ ፈና አማኞች የተሻለ የእምነት ቦታ ሰጥቷቸው እምነታቸውን ፕራክቲስ እንዲያደርጉ ይፈቀድላቸዋል ብዬ አስባለሁ። ተነጥቀዋል ብዬ አምናለሁ። ሌላው በጣም በሚያሳዝን መልኩ የወለጋ ልጆች ከ1500 በላይ እስር ቤት ውስጥ ማስረጃ አለ። አሁን ላልከው ነገር ስለመነፈጋቸው አው የእንትን ሴቭ ኦሮሚያ የሚባል ኦሮሞ በጣም በአክቲቪዝም የሚታወቅ ልጅ ነው። ደግሞ መንግስትም ሰፖርት የሚያደርግ ነው። እሱ ጽፎበታል። በቦታው ያሉ ማኞች ድብድብ ነበረ። የወለጋ አካባቢ ልጆች ተመሳሳይ ልብስ አድርገው ነው አጋጣሚ የመጡት እና ተደብድበው ፌደራል ፖሊስ አፍሶ ወስዷቸዋል። ይሄ የአሁኑም ዓመት ብቻ ሳይሆን ላስት ይርም ዳውን አብይ ብለው አብይን ዳውን በማለታቸው ታስረዋል። የፌስቲቪቲው ቀን ማታ ላይ ነው ይሄ የተከሰተው። ከምሽቱ 6 ሰዓት ከምሽቱ 4 ሰዓት እስከ ጠዋቱ 12 ሰዓት ድረስ ይሄ ተከስቷል። ይሄ የኛ መረጃ አይደለም፣ የሴቭ ኦሮሚያ መረጃ ነው። በሞት የሚታወቅ ሰው ነው ሴቭ ኦሮሚያ የሚታወቅ ሰው በጣም ይታወቅ። አዎ ቴሌግራም 15000 ፎሎወር ያለው ነው። ልጁ በፎቶ ታውቃለህ? አይ ማንም ሰው አያውቅም። የሚታወቅ ግን ፔጅ ነው። ሴት ኩድ ቢ አማራ ወይ አማራ አንድ ልጨርስ ያቅር አንድ ምንም እኮ ጥያቄ ነው። ሌላ ነገር የለው። አኪላ ታፍሰዋል ሰዎች። ምን ዛሬ እኮ አይደለም መንግስት ነው የሚታወቅ ነው። ያው መቼም ቴሌግራም አብዛኛው ኦነሮች ፎቶቸው አይታወቁም፣ ግን ትልልቅ ኔሞች አሉ። እኔ ላላቀው ይችላል አማራ ስለሆንኩ፣ የሚያውቁት ግን ሰዎች ይኖራሉ። ኦሮሞዎች ፎር ሹር ያውቁታል። ሶ ሴቭ ኦሮሚያ ኢስ ቢግ ፔጅ። በዚህ ማንም ሰው አይከራከርም። የትኛውም ሰው ስለ ኦሮሞ ጉዳይ ማወቅ ከፈለገ መጀመሪያ ክሊክ የሚያደርገው ሴቭ ኦሮሚያ የሚባልን ፔጅ ነው። አንተም ቼክ ማድረግ ትችላለህ። ኢቨን ሰዎቹ የሆነ ለአንድ ሳይድ ያደላሉ ምናምን እንዳትል ወይ መንግስት ተቋሚ እንዳትል ገብተው ወደ ላይ ሪፍሬሽ እያረክ በደንብ ብታየው ዩ ካን አንደርስታንድ። ሴቭ ኦሮሚያን ግን የማያውቅ ስለ ኦሮሞ ፖለቲካ ማወቅ ፈልጎ ሴቭ ኦሮሚያ የማያውቅ ሰው አይ ቲንክ የኦሮሞ ፖለቲካ አያውቅም ብዬ ነው ማስበው። ሌላው ከዚህ በፊት እንግዲህ የተደረጉ በአማራም በብሔር በሌላውም የሚከበሩ የብሔር ጋር አታችመንት ያላቸው በዓሎች ሲበጠበጡ ሲበተኑ የነበረው ላይክ ቀሚስ ያደረጉ ሴቶችን መቼም ታጥቀው አይደለም የሄዱት። ምንም አይነት የሽብር ስጋትም ምንም ሊያደርሱ አይችሉም። የተቋቋሉ የዘነጡ ሴቶች ከሚያከብሩበት ቦታ ተበትነው ወደ ሆቴል ሲሄዱም ከሆቴል ተባረው በሚያሳፍር መልኩ ተደርጓል። በአሁኑ እንግዲህ የዋቄ ፈና በዓል ነው ብዬ አላስብም። ያሁኑ ዋቄ ፈና ከተነጠቀ ቆይቷል። ለወደፊት ነው ነፃ የሚወጣው። አሁን የኦፒዲዮ በዓል ነው። አሁን ኦፒዲዮ ስፖንሰር የሚያደርገው ገንዘብ ሰው ተከፍሎት አበል ተከፍሏቸው ልብስ ተገዝቶላቸው ወጣቶች ተሰብስበው ከተለያዩ አካባቢ መጥተዋል። ይሄ ኦብቪየስሊ ፊት ለፊት የኢትዮጵያ ሕዝብ ቆሞ የታዘበ
ያጭር 30 ሰከንድ ወሰድና አልጨርስ። ኦኬ በዚህ 20 እና 30 ቀን ዲፍረንስ ውስጥ የአንደኛው አካባቢ ሲሆን ሴት የምታሰር ሴት የምታሳድድ ኢቨንት የምታበላሽ ከሆነ ሊሆን በጣም ትንሽዬ ቦታ ላይ እንዲያው በታከለው ጊዜ ኤግዚቢሽን ማዕከል ምናምን something እንደዚህ ይደረግ ነበር ላይክ ሪስፔክት ተደርጎ። አሁን ግን ከዛም ቀርቶ ከዛም ተቀንሶ በመጠጥ ቤት ውስጥ አነስ ባለች እንኳን ማክበር አትችልም ብለህ ደን በዚህኛው ስታረግ አይ ቲንክ የኢትዮጵያ መንግስት የኢትዮጵያ በጀት ለኦሮሞ ብቻ እያገለገለ እንዳለ ነው የሚሰማን። መንግስቱ የኦሮሞ ነው የሚለውን ሐሳብ እኔ እንደ ግለሰብ ባላምንበትም ግን ይሄን ሐሳብ ማህተም የሚመታ ሆኖ አግኝተነዋል። የስ ኦሮሞ በዚህ መንግስት እየተጠቀመ ነው፣ ባህሉን ቋንቋውን እያሳደገ ነው። የሌላ ባህል ግን የሌላ የአማራ ባህል የአማራ ቋንቋ ግን ለማሳደግ እንኳን መጠቀም ቀርቶ ለማሳደግ ጥረት ሲያደርግ ፖሊስ ተልኮ ከሴቶች ሳይቀር የሚያስር መንግስት ነው። ታንኪ ሴቭ ኦሮሚያ የለጠፈውን ዜናዎች ሁሉ ታምናለህ? አኪላ በጥንቃቄ መልስ። አብዛኛው ታማኝ ናቸው። አብዛኛው ስለ ኦሮሞ ኦሮሞ ተቆርቋሪ ስለሆኑ እዛ ላይ አሁን ለምሳሌ ባለፈው ዓመት ታስታውሳለህ ስንወያይ አንድ ሆት ኢሹ ነበርና እኔ እንደውም አላወያያችሁም ብዬ ነው እንጂ እዛ ላይ አማራ ክልል ላይ እንደዚህ ከእምነት ጋር ያይዘ ስለ ኦሮሞ ካወሩ ግን የራሳቸው የኦሮሞ አክቲቪስቶች እኮ ናቸው። ስለ ኦሮሞ ካወሩ ታምናቸው? ስለ ኦሮሞ ታዲያ እኔ ለምሳሌ ስለ አማራ እኔን ካላመንከኝ ማንንም ልታምን አትችልም። እኔ ስለ ኦሮሞ ሳወራ ግን ካመንከኝ ሜቢ ግን አስታውስካል ላስት ይር ያደረግነው ነው ይት እዛ ላይ ስለ ኦሮሞ ያወሩት ነገር አለ እነሱ። እሺ አይ በቃ ኦኬ አማራ ክልል ግን ለምነቱ ነው። ኦኬ ሌላ የምትጨምሩት ነገር በዚህ ጉዳይ ላይ እናወራለን። ወደ በኋላ ሴቭ ኦሮሞ መሰረቱ ቴዲ ፔጁን እያነበብኩ ስለሆነ እሱ ያለውን አንድም አላገኘውም እስካሁን። ፔጁ ላይ ነው አለ ፖለቲካ ቴዲ ቋይት ኦኬ አንድ ደቂቃ ተፈቅዶልኛል እንዳይረዝምብን ይሄ ኢሬቻ ላይ ብዙ እንዳንቆይና አንድ ደቂቃ ነው ወደ ሌላ አጀንዳ ከመግባታችን በፊት ኢሬቻ ከፖለቲካው ጋር እያይዛችሁ ታቀርባላችሁ። ለምን ለአንተ አንድ ደቂቃ ከሰጠው ለምሳሌ የታሰሩ ሰዎች ፎቶ ማየት ትፈልጋለህ? አንዴ በመሰጣችሁ ደቂቃ ላይ ፖለቲካውን ስትተነትኑ አያይዛችሁ ትሄዳላችሁ። አንተ አንድ ደቂቃ ካልክ አኪላ የታሰሩ ሰዎች ፎቶ ትፈልጋለህ ወይ? ላሳይ ከፈለከው አቋሉ ነው ፔጁ ነው የሁለት የዛሬው ከሱ ፔጅ ሳይሆን ከሌላም ሶርስ ታስረው የሚታይ ፎቶ ማየት ትፈልጋለህ? ኖ ፔጁን አቋሉ እኮ እንደዚያው በስማም ተብለው ዜጎች ይታረጋሉ እንኳን ፖስት አድርጎ ነበር። የታሰሩ ሰዎችንም ፎቶ ማሳየት ይችላልው ነው ማለት ነው። በኢሬቻው ላይ ነው የምትለው? በኢሬቻው ላይ ማሳሪስት የተደረጉ ለምን ምን አድርገው? በዚሁ ነው በጸብ ነው። ኦኬ አሁን ከዚህ ቀጥሎ ከማነሳላችሁ ነገር ጋር ሰፍታችሁ ታቀርባላችሁ። አሁን ለማናችሁም ደቂቃ አልሰጥም፣ ምክንያቱም አሁን አኪላ በተናገረው ላይ አንድ ደቂቃ ከሰጣችሁ አኪላ መናገር ይፈልጋል። አሁን ወደ ፖለቲካዊ ጉዳዮች ስንሄድ ከዚህ ጋር የምታነካኩት ጉዳይ አለ። ሲቪል ዲስኦቢዲየንስ ወይም ደግሞ በህዝባዊ እምቢተኝነት ይህን መንግስት እንጥላለን ብለዋል አቶ ልደቱ አያሌው። ህዝባዊ እምቢተኝነት አቶ ልደቱ አያሌው እንዳሉት በህዝባዊ እምቢተኝነት ይህን መንግስት መጣል ይቻላል ወይ? ቅድም በጥልቀት ትንታኔው ስለሰጠውኝ አሁን እዛ ላይ ድጋሚ ትንታኔ መስጠት አልችልም። እናንተ ግን የምትነካኳቸው ህዝባዊ እምቢተኝነት ራሱ እንዲነሳ ምን ያስፈልጋል? ለምሳሌ ኦፒኒየን ሊደር መሪ ያስፈልጋል፣ ኮዝ ያስፈልጋል፣ ቅንጅት ያስፈልጋል። ብዙ ነገሮች አሉ። አሁን መሬት ላይ ያለውን ህዝብ ራሳችሁን እንኳን ስትመለከቱ ለህዝባዊ እምቢተኝነት ምቹ ናችሁ? ሴም ፔጅ ናችሁ? በአንድ ተስማማላችሁ? ሁለተኛ ደግሞ ህዝቡ የሚጠይቀው ጥያቄ አለ። አቶ ልደቱ አያሌው ባደረጉት ቆይታ ዛሬ ሙሉ ኢንተርቪውን እያየሁ ነበረ። የመሐመድ ቦአዚዝን ራሱን ያቃጠለውን ልጅ አስመልክቶ ቱኒዚያ ላይ የነበረ የአረቡን ሪቮሉሽን ያቀጣጠለ ልጅ ነው። እሱን አስመልክቶ በሰጡት ትንታኔ ቱኒዚያ ዲሞክራሲ ይፈልጋለሁ ብላ በህዝባዊ እምቢተኝነት መንግስቷን ቀየረች። የሊቢያ ህዝብ በህዝባዊ እምቢተኝነት ዲሞክራሲ ይፈልጋለሁ ብሎ ሙአመር ጋዳፊን ከስልጣን አስወገደ። በየመን በሶሪያ እንዲህ ተደግመዋል። ራቅ ካላችሁም ደግሞ እኔ በተቻለ መጠን
የኦሬንጅ ሪቮሉሽን የሚባል ዩክሬን ውስጥ የነበረ ያንኮቪችን ከስልጣን ያባረረ ሪቮሉሽን አለና እነዚህ ህዝባዊ እምቢተኞች ናቸው። ከህዝባዊ እምቢተኝነት ጀርባ ግን የፖለቲካ ተንታኞች የምዕራብ ሀገራት ወይም ደግሞ የአሜሪካኖች ጣልቃ ገብነት ወይም ደግሞ የነሱ ሴራ እንዳለ የሚተነትኑ አሉና አሁን ወደ ሀገራችን ስንመጣ አቶ ልደቱ አያሌው ይህን መንግስት በትጥቅ የሚታገል በትጥቅ የታገለ ነው። እኛ ፖለቲከኞች ግን ወሬ ላይ ተጠምደናል። ከዚህ በኋላ ይሄ ጎደለ፣ ይሄ ተሰራ፣ ይሄ ፈረሰ፣ ይሄ ተገነባ እያልኩን ማውራት ሰልችቶኛል። እንደዛ አይደለም ማውራት ያለብን፣ ወደ አክሽን መግባት አለብን። አክሽኑ ደግሞ ምንድነው? ህዝባዊ እምቢተኝነት ያስፈልገናል። ህዝባዊ እምቢተኝነቱን ከተቀላቀለን ካሳካ ነው ይሄን መንግስት በ45 ቀን ቢበዛ በ60 ቀን እንጥለዋለን ይላል። ክብራትና ክብራን አሁን ያለው መሬት ላይ ያለው ህዝብ አብይ አህመድ አሊ ላይ የ50 ዓመት ነው 49 ዓመት ጎልማሳ ነው። ይሄን መሪ በህዝባዊ እምቢተኝነት ሊጥለው የሚችልበት የምታዩት ታንጅብል የሆነ ማስረጃ አለ። የእናንተ ትንታኔ ነው። አማራ ፋኖች በአጭር ይቋጫል ተብሎ የተጀመረ ጦርነት አካሂደዋል። ከዚህ ቀደም ነግሬያቸዋለሁ፣ በጥልቀት አልተነተንም። ዛሬ በስፋት እናወራለን። እነዚህ ሁለቱን ነገሮች ብዙ ነገሮች እንደማረኩ ሲናገሩ ሰምታችኋል። ለመሆኑ አማራ ፋኖች እንዴት ናቸው? በአጭር ይቋጫል ተብሏል። የትም አይደርሱም ተብሏል። ለቀማ ላይ ነው ተብሏል። እውነት ለቀማ ላይ ናቸው ወይስ እንደምናየው እየማረኩ ነው? ከዚህ ቀደም ነግሬያቸዋለሁ። ሞርተር 6 ማረከዋል። እነ ዲሽቃ፣ እነ ብሬል፣ እነ ስናይፐር፣ እነ ክላሽ 438 የተደመሰሰ 471 እያሉ በቪዲዮ በፎቶ ያሳያቸዋል። እና አማራ ፋኖች እንዴት ነው እየመጡ ነው? እንደተናቁት ወይም ደግሞ አንደርዶግ ይባላል በእግር ኳስ ቋንቋ፣ ወይም ደግሞ ዝቅተኛ ግምት የሚሰጠው ቡድን ለመግለጽ የሚጠቀሙት ቃል ነው። በጣም ዝቅተኛ ግምት የተሰጣቸው ናቸው። ነገር ግን እስካሁን የተዋጉ ነው። 3ኛ ዓመታቸውን ይዘዋል። የአማራ ፋኖችንና በመንግስት መካከል የሚደረገውን ጦርነት እንዴት ታያላችሁ? ቲፒኤልኤፍ እንዲሁም ደግሞ የሻዕቢያ መንግስትም አላያንስ ፈጥረናል እያሉ ነው። አንዳንድ ባንዲራዎችን እያየን ነው። እንዴት ነው ፋኖች? የፋኖ ደጋፊዎች እዚህ ስላሉ ራሳቸውን ለመከላከል በቂ እድል በቂ ደቂቃ ያገኛሉ። የመንግስት ደጋፊዎችም እዚህ ያሉ። እነዚህ ሁለቱ ነገሮችን ታነሳላችሁ ማለት ነው። ከህዝባዊ እምቢተኝነት ጋር ቀደም ሲል ያያችሁትን አኪላ ያነሳውን ጉዳይ ይሄ ታሰሩ ታፈሱ የሚለውን ጉዳይ ሰፍታችሁ የማቅረብ መብታችሁ የተጠበቀ ነው። ግን አጀንዳው እንዳይረሳ በኔትወርክ አጋጣሚ የሚወርዱ ሰዎች ካሉ የምትገቡ አዳዲስ ሰዎች ካላችሁ እኔ የምሰራው ከክብር ጋር ነው። ተከብራችሁ መታችሁ ተከብራችሁ እንድትሄዱ የማድረጉ ኃላፊነት የኔ ነው። እደግመዋለሁ። እዚህ ጋር አክብረውኝ መጥተዋል። ተከብረው እንዲሄዱ የማድረጉ ኃላፊነት የኔ ነው። ጋጠወጥ ከኢትዮጵያ ፖለቲካ መውጣት አለብን። በሰላማዊ መንገድ መወያየት አለብን። ሀሳቦች መደመጥ አለባቸው። ቢጎረብጥህ ባይመችህ ቢመችህ፣ እኔ የሚጎረብጠኝ ማይመቸኝ ሀሳብ የለም በሀገርና በህዝብ ጉዳይ ላይ ካልሆነ በስተቀር። በተረፈ ዶሜስቲክ ፖለቲካውን እንደፈለጉ ይተነትናሉ። ፍርዱ የናንተ ነው። እኔም ያመኝ ጋጠወጥ ከሆንክ ብቻ ነው። ጋጠወጥ ከሆንክ አጸፋዬ ከባድ ነው። ስለዚህ እያያችሁ ጉበት። ይሄን የምለው ለራሴ ሳይሆን ለአድማጭ ተመልካቾቼ ክብር ነው። በዛ እንድትረዱኝ እላለሁ። ታፕታፕ እያደረጋችሁ ላላችሁ ከልብ አመሰግናለሁ። የምጀምረው ከቡኖ በደሌ ነው። ማክሲመም 4 ዙር ከዞርን ይበቃናል፣ እንሰነባበታለን። እኔ እንዲላርገውና ራሴን እንዲላርግና ታፕታፕ አርጎ ሌሎቻችሁ ቡኖአችንን እንዲላርግ። ከዛ የመጀመሪያው ዙር 8 ደቂቃ አለን። ቡኖ ይሰማል? ይሰማል ቴዲ። 8 ደቂቃ አለ ወንድሜ። እሺ አመሰግናለሁ በድጋሚ። እንግዲህ ያው በቴሌግራም ላይም ከተለቀቁት አጀንዳ ስለ ልደቱ አነሳለሁ። በልደቱ ሀሳብ ዙሪያ እነዚህ በአማራ ክልል ውስጥ ፋኖና ህዋትን በተመለከተ ስፔሻሊ ትላንት የወጣው ሪሰርች ጀንደር ኤንድ አዶለሰንስ ግሎባል ኤቪደንስ የሰራውን ጥናታዊ ጽሁፉን ፋይንዲንጉ ለማቅረብ እሞክራለሁ። በዛም ስለ ኢትዮጵያ ሀገር የመንፈግ ኤሪትሪያን እንትንም እሱንም አነሳለሁ። እሺ በአቶ ልደቱን በተመለከተ አቶ ልደቱ እንግዲህ በጣም ልደቱና ጀዋር ባይዘይ የአንድ ሳንቲም ሁለት ገጽታ ናቸው። ስፔሻሊ አሁን ተጋጥሟል። አንድ ሰው ሆኗል። በቃ ሁለታቸው ወደዛ ነው የመጡት። ምክንያቱም አንደኛ ሁለታቸውን አንድ የሚያደርገው ጠቅላይ ሚኒስቴሩን በጣም ነው የሚንቁ።
ዶክተር አብይን በጣም ነው ምልኩት። ባይዘወይ አላወቁም እንጂ ጠፍጥፎ መልሶ ጠቅላይ ሚኒስቴሩ እንደሚሰራቸው አላወቁም። ጠቅላይ ሚኒስቴሩ መስራት ያለበትን ሰርቷል። ዛሬ የት ጋር እንዳሉ የህዝብ ቅቡልና አላቸው ወይስ የላቸውም? እነዚህ ሰዎች ህዝብ ጋር ምን ደረጃ ላይ እንደወረዱ ምን ያህል ማህበረሰቡ ጋር ቅቡልናቸው እንደወረደ በደንብ አድርገን ተገልጦ የታየበት ነው። ልደቱ የሚገርማችሁ ትንሽ አሁን ያሳዝኖኛል እውነት ለመናገር ምክንያቱም ልደቱ የአይደንቲቲ ኮንፍሊክት አለበት። ባይዘይ ምን ከዚህ በፊት ምን ብለዋል? በአንደበቱ ማለት ነው ይሄ መንግስት የማይነካ መንግስት ነው፣ ይሄ መንግስት ዝም ብሎ የሚወርድ መንግስት አይደለም ይላል። አሁን ደግሞ መልሶ 48 ሰዓት በቂ ነው ይላል። ይሄ ማለት ባይዘይ ከባድ በሽታ ነው። እኔ አቶ ልደቱን በደንብ ብታይ ጥሩ ነው። ምን አስበህ ነው እንደዚህ ልትል የቻልከው? እኔ እጅግ መጽሐፎቹን አንብቤያለሁ። የእውነት ለመናገር ቴዲ ብቻ ያላየሁት አሁን የተናገርከውን ከአንተ ነው የሰማሁት ይህን መጽሐፍ እንጂ ልደቱ በዚህ ልክ መናገሩ እኔ በጣም ገርሞኛል። ሜቢ ራሱ ለዚህ ለተናገረው ንግግሩ መግለጫ ይሰጥበታል ብዬ ተስፋ አደርጋለሁ። በህዝባዊ እምቢተኝነት ኢትዮጵያ ውስጥ ህዝባዊ እምቢተኝነት እንዴት ሊነሳ ይችላል? ይሄ ታሪካዊ ምህዳሩን ማወቅ በጣም አስፈላጊ ነው። ይሄ የቶት ክላሪቲ በጣም ያስፈልጋል። ኢትዮጵያ ህዝብ መቼ ነው የምነሳ? እንዴት ነው የምነሳ? ኢትዮጵያ ህዝብ በነቂስ የምነሳበት እንዴት ነው? ያን ማወቅ በጣም አስፈላጊ ነው። ከዛ በፊት ኢትዮጵያ ቱኒዚያ አይደለችም። ባይዘይ ኢትዮጵያ እንደ ሞሮኮ ወይንም እንደ ቱኒዚያ አንድ ሰው ነዳጅ ስላርከፈከፈና ራሱን ስላጠፋ ህዝቡ በነቂስ የሚወጣ እንትን አይደለም። የኛ ኢትዮጵያ ህዝብ በደንብ ተጠንቅቆ የሚሆነውን መሪ የማይሆነውን መሪ በደንብ ተጠንቅቆ የሚያውቅ ነው። እንዲህ አታውቁም እንዴ ወገኖቼ? ህወሓትን እኮ ያለምንም እንትን እኮ ወተን እኮ አንቀጥቅጠን እኮ ያባረርናት እኮ በህዝባዊ እምቢተኝነት ነው። እስኪ ለዛ የሚያደርስ አንድች ቅንጣት ነገር አለ ዛሬ ላይ? አንድች ቅንጣት ነገር አለ? መንግስት በእያንዳንዱ በኢኮኖሚ እዛ ጋር አንድ ጥያቄ ላንሳለ። ለምሳሌ አሁን ከመጀመሪያ ይሄ መንግስት ወደ ስልጣን ሲመጣ የነበረው ቅቡልነትና አሁን ያለው ቅቡልነት ባደጉት ሀገራት የቅቡልነት ጥናት ይሰራል በመራጮች ዘንድ። መጀመሪያ የነበረ በየተከፋፍሎ ማለት ነው። አሁን ያለው ቅቡልነት ይሄ መንግስት መጀመሪያ ከነበረው አንድ ነው ብለህ ታስባለህ? ሁለተኛ ለምሳሌ የኑሮ ውድነት አለ። የዶክተሮች፣ የመምህራን፣ የተለያዩ ሰራተኞች በተደጋጋሚ የሚያነሷቸው ነገሮች አሉ። በዛው መጠን ደግሞ በአንድ ጀንበር ሚሊዮነር ሆነው የሚያድሩ ሰዎች እየተፈጠሩ ነው። ህዝብ እነዚህ ነገሮች ሲጠራቀሙበት ከመነሳት ውጭ አማራጭ የለውም እና እነዚህ ነገሮች እያሉ እንዴት ነው አይነሳም ብለህ እርግጠኛ ይሆንከው? አዎ ቴዲ፣ አሁን ለምሳሌ አንተ ከገለጽከው አኳያ እኔ ሲጀመር አንተ እንዴት አድርገህ ነው የምታስበው? ጠቅላይ ሚኒስቴሩ ሰኔ 16 የነበረው ሁኔታና የትኛው መሪ እኮ መጀመሪያ ሲመረጥ ሁሉም በነቂስ ወጥቶ የትኛውም ዓለም ላይ ባይዘው የትኛውም ዓለም ኤክስፒሪየንስ ነው አንድ መሪ ኤክሰፕት ከሚሊተሪ ተመልምሎ ምናምን ልክ እንደ ኢብራሂም ትራውሬ ማንም ሳያውቀው መጥቶ ህዝብ ጋር ቅቡልነት እንዳገኘው መሪ ካልሆነ በስተቀር እንደ ጠቅላይ ሚኒስቴር አብይ አህመድ አይነት ያለው የተደሳበት እኮ ስለ ኢትዮጵያ ነው። እኛ እኮ ስናፍቀን የነበረው እኮ ተከፋፍለናል፣ ተቦዳድነናል፣ የከፋፍለ ግዛ ስርዓት አላማረንም፣ ተጨቆነናል ብለን ስናወራ እኮ አውርተን ስናበቃ እኮ ጠቅላይ ሚኒስቴሩ ደረሰልን። አይታል በሰዓቱ ምን ይባል እንደነበረ ጠቅላይ ሚኒስቴሩ ሙሴ እኮ ነው ሲባል የነበረው። ያ ነገር የትኛውም በፖለቲካ አሬና ውስጥ እንደዚህ አይነት ነገሮች አይኖሩም። ዘወርዶ ፖለቲክስ ማለት ነው። ግን አንተ እንዳልከው የቅቡልነት የዳሰሳ ጥናት መሰራት አለበት የሚለውን ጥናቱ ላይ ቤዝድ ሆነን ብናወራ ነው የሚሻለው። ጥናቱ ይሰራልከው በጣም ጥሩ ነው። ያን መስራት ይቻላል። ቱ ቢ ሆነስት ማለት ነው። የሆነ ቴማቲክ ካለ
አንተ ቴማቲክ ካለ አስፈቅደን እኛው ራሳችን መስራት እንችላለን። ግን ጠቅላይ ሚኒስቴሩ እመነኝ ከጥግ እስከ ጥግ ህዝብ ጋር ቅቡልነት አለው። በሄደበት ቦታ ይጨበጨበለታል። ህዝቡ ይወደዋል ጠቅላይ ሚኒስቴሩ። ምክንያቱም እሱ እውነትን ይዞ ነው የሚሄደው። የመልካም አስተዳደር ስራ ችግር አለ፣ ሌቦች አሉ። እነሱን ደግሞ በጋራውንን አንቀን እናወጣቸዋለን። ዘራፊዎች አሉ፣ እውነት ነው። በማግስት ተነስቶ ሚሊዮነር የሚሆን አለ። ይሄ ከመልካም አስተዳደር ጋር የተያያዘ ነው። ይሄ ደግሞ ህዝቡን ያነሳል ወይ ካልክ መልካም አስተዳደር ችግር የትኛውም ዓለም ላይ ያለ ነው እና ስለዚህ ወጣ ብሎ ጎላ ብሎ የምታይ ነገር ስላልታየኝ ነው እኔን ማለት ነው። እና ህዝቡን በዚህ ልክ ነው የምረዳው። ህዝቡን ፈንቅሎ የሚያነሳው ነገር አለ። ሐቅ ነው የምነግርህ። ህዝብን ፈንቅሎ የሚያነሳው እያረጉ ያሉ ግለሰቦች አሉ። እነሱን እዚህ ላይ ከጠቀስኩኝ ቱ ቢሆንስ ያንተንም እንትኑን ቤቱን ያናጋል። ህዝቡ እንድነሳ እያረጉ ያሉ ግለሰቦች አሉ። ይሄን በደንብ አድርገን እያየንም ነው በተግባር ማለት ነው። ይሄን ከነካካው እንትን ስለሚሆን ልለፈው። በሌላ አማራ ክልል ውስጥ የተሰራ ጥናት አለ። ይሄ ጥናት ጀንደር ኤንድ አዶለሰንት ግሎባል ኤቪደንስ የሚል ነው። የዚህ ጥናት ፋይንዲንግ በአማራ ክልል ውስጥ ጦርነቱ የነበረበት ቦታ ላይ ማለት ነው፣ ጦርነቱ ያለበት ቦታ ላይ ከ90% በላይ የሚሆኑ ትምህርት ቤት በመዘጋቱ ምክንያት ከ90% በላይ የሚሆኑ ሴቶች ከተማ ወጥቶ ሴተኛ አዳሪ ሆኗል። ይሄ ጥናት ነው፣ ፋይንዲንግ ነው የምነግራችሁ። ታነባላችሁ፣ አመጣለሁ ከተፈለገ ሰርች ማድረግ ትችላላችሁ። ጀንደር ኤንድ አዶለሰንስ ግሎባል ኤቪደንስ የሚል ማለት ነው። 90% በላይ የሚሆኑ ወጣቶች ትምህርት ቤት ብቻ በመዘጋቱ ስፔሻሊ ሴቶች ለሴተኛ አዳሪ እየተደረጉ ነው፣ ፕላስ ደግሞ ያለ ዕድሜ ጋብቻም እየተፈጸመባቸው ነው የሚል ጥናቱ አውጥቷል። ሌላ በዚሁ አካባቢ ወጣቶች ከ13 ዓመት ዕድሜያቸው 13 እና እስከ 15 ዕድሜያቸው ያሉ ወጣቶች ሴትም ወንድም ወጣቶች ከቤታቸው በመውጣት ለቀን ስራ እየተዳረጉ ነው። አካባቢያቸውን ለቆ እየሄዱ ነው ያሉት፣ ወደ ከተማ እየገቡ ነው ያሉት ነው ምሎ ይሄ ፋይንዲንግ ማለት ነው። እና ብዙ ፋይንዲንጎችን ይተነትናል። ትምህርት ቤት ንብረቶች ወድመዋል ነው ብለው ከዛ ይሄ ኦልሬዲ ስለምናቅ ማለት ነው። በዚህ ምክንያት አብዛኛው ሴቶች በወሊድ ምክንያት የሞቱበት ነው። አንዴ ቃል አብዛኛው ሴቶች እልፈተ ህይወት የተዳረጉበት በወሊድ ምክንያት ማለት ነው። ሌላው የኤሪትሪያን ሀገራዊነትን እንትን ማድረግ ነው። ያን ባይዘዌ ቴዲ ኤሪትሪያን በተመለከተ እዚህ ያላችሁ የብልጽግና አባል የብልጽግና ደጋፊዎች ኢትዮጵያዊ በሙሉ ናሽናል ኢንተረስት ሁሉንም ስለምመለከተን ማለት ነው አንድ መረዳት ያለባችሁ እኛ ከኤርትራ መንግስት ጋር አንደኛ ያለው በጣም ዲፕሎማቲክ በሆነ መንገድ ነው። አማራጮች አስቀምጠናል። ከአማራጮቹ ውጪ ፕላን ኤቢሲ አለ። ይሄ አስፈላጊ በሆነ ቦታ ላይ አስፈላጊ በሆነበት ጊዜ ላይ ማውጣት ይቻላል፣ እንደየ አስፈላጊነቱ ማለት ነው። እዚህ እንትን ማውጣት አስፈላጊ ስላልሆነ ማለት ነው። ቴዲ we do have plan ABC ገና ፕላን ኤ ላይ ነው አለ። ወደ ቢ እና ወደ ሲ አልገባንም። እኛ የባህር በር ያስፈልገናል። የማንፈነቀለው ድንጋይ የለም ወደዚህ ለመግባት ማለት ነው። ለምን ሀገርነት ቅርና የፈለገ ነገር ለምን አናረጋም? እኛ ሪኩዌስት እያደረግን ያለ ነው መብታችን እየጠየቅን እስከሆነ ድረስ የማንፈነቅለው ድንጋይ የለም። ግን still we are on plan A። ይሄ ፕላን ኤ ደግሞ ትቋጭ በፕላን ኤ ካልተግባባን ወደ ፕላን ቢ እንገባለን። ቢውን አብረን የምናይ ነው የሚሆነው። አመሰግናለሁ። እሺ ቡኖን ከልብ አመሰግናለሁ። አጭር መጠይቅ በፑል መልክ አዘጋጅላችኋለሁ። እዛ ላይ ገብታችሁ
ይሄ ወሳኝ አይደለም፣ ጀስት ለማወቅ ያለው እዚህ እንዳላችሁ አድማጮች የሚወስን ነው። አሁን ባለው ሁኔታ ነባራዊ ሁኔታ በህዝባዊ እምቢተኝነት ይሄን መንግስት መጣል ይቻላል? አዎ የምትሉ አዎ፣ አይቻልም የምትሉ ደግሞ አይቻልም፣ ቅንጅት የለም የሚለውን ትሞላላችሁ። ከዛ ምን ያህሎቻችሁ አዎ ይቻላል ያላችሁ ወይም ደግሞ አይቻልም ያላችሁትን መጨረሻ ላይ ይፋ አድርጋለሁ። ፑሉን አሁን ክሬት አድርጋለሁ። ወደ ሚኒሊክ እንሄዳለን። Thank you brother. Okay, ከመጣችሁ ቶፒኮች በጣም አጭር የምናገርበት የአቶ ልደቱ ጉዳይ ስለሆነ ከሱ ልጀምር። ህዝባዊ እምቢተኝነት I don't know መጽሐፍ ጽፏል። I'm assuming መጽሐፍ የሚጽፉ ሰዎች በድሮ ጊዜ ብዙ ገንዘብ ያገኙ ነበረ። አሁን አላውቅም። ብቻ ህዝባዊ እምቢተኝነት ግን በሁሉም ቦታ ላይ ተሞክሮ ያለው አንድ የታጠቀ ኃይልና ያልታጠቀ ህዝብ በመጨረሻው ያ መንግስት ከመውደቁ በፊት የሚያጋጥሙት ነገሮች አንዱ ነው። እንግሊዞችም ከኢንዲያ ሲወጡ አይተናል። የማይመጣጠን የመሳሪያ የተለያየ ልዩነት ያላቸው በተለያየ ሀገርም አይተናል። ኢንትረስቲንግ ቲንግ ነው ኢትዮጵያ ውስጥ አንድ ሰው ራሱ ላይ ጋዛር ከፍክፎ ቢለኩስ ራሱን የኢትዮጵያ ህዝብ ሆ ብሎ መንግስት ለመገልበጥ አይወጣም ያለው 100% እውነት ነው። የኢትዮጵያ ህዝብ እኔ ህዝብን ደፍሬ መናገር ምናምን ዲስሪስፔክትፉል ለመሆን ሳይሆን አንዳንድ ጊዜ እኛ ብዬ ለናገር እኛ እንደ ህዝብ አብሶ አዲስ አበባ ከተማ ውስጥና ትልቅ ከተማ ውስጥ ያሉት ሰዎች እኛ ኢትዮጵያኖች ወኔያችን የት ሄደ የሚያስብል ክስተት ቀን በቀን ማየት ትችላላችሁ። እንደ ህዝብ የት ሄደ? አንዴ ሚኒሊክ አሁን ክሬት አድርጌዋለሁ ፑሉን እዚህ ጋር ያለውን የምታዩትን በከኔ ፕሮፋይል ስር ያለውን በመጫን አጭር ነው መልስ እዛ ላይ ተመልሳላችሁ። ከዛ ምን ያሎቻችሁ የመለሳችሁትን አሳውቃችኋለሁ። ቀጥል ሚኒሊክ። ኦኬ ኤኒዌይስ እና ህዝባዊ እምቢተኝነት የማይቻልበት ምንም ምክንያት የለም። እንደውም ህዝባዊ እምቢተኝነት አላበራም። ህዝባዊ እምቢተኝነት እኔ ሁሌ ሲገባ ግዳጅ ሳይሆን ፋይንድ አውት አድርጌ ነው የምገባው። ወደ በኋላ አካባቢ እያበራን ስለምናወራ አሁን ችግር የለም ባታበሩ። እሺ ቀጥል ሚኒሊክ። ኦኬ ኤኒዌይስ ሶ ህዝባዊ እምቢተኝነት የማይሰራበት ምንም አይነት ምክንያት የለም። 5 ሳንቲም ዳቦ ጨመረ ለህዝባዊ እምቢተኝነት በቂ ምክንያት ነው። ኢትዮጵያ ውስጥ ያለው የኑሮ ውድነት፣ የዘር የበላይነት፣ የመጨቆን፣ የነፃነት ማጣት፣ ሁሉም ነገር ኢትዮጵያ ውስጥ ለህዝባዊ እምቢተኝነት የማይበቃ ምክንያት አለ ብሎ ለመፈለግ አዳጋች ይሆናል። ያለው ምክንያት ብዙ ከመሆኑ የተነሳ የለም ብሎ መፈለግ የሚከብድ ይመስለኛል አለ ብሎ ከመፈለግ እና በቂ ምክንያት አለ። ኤኒ ታይም ሊነሳ ይችላል። ዊ ሻል ሲ። ይሄ በኮሚኒቲ ኦርጋናይዜሽን እና በግራስሩት ሙቭመንት በቴክኖሎጂ በአንድ ሰዓት ላይ በሚደረጉ ነገሮች ሰፖርት ሊደረግ የሚችል ቀላል እና ኢዚ ነው። ወደ መጨረሻው ሰዓት ላይ ይመጣል ብዬ እጠብቃለሁ። የፋኖ ትግል ገፍቶ ከተማዎችን ወደ መቆጣጠር በሚሄድበት ጊዜ ህዝቡ ወገንተኝነቱን በህዝባዊ እምቢተኝነት በደማቅ እንደሚያሳይ አልጠራጠርም። ይሄን መንግስት የመጨረሻ ጨፍጫፊ አረመኔነቱን እንደሚያሳይ አልጠራጠርም። ግን ያ የመጨረሻው ሰዓት ላይ ነው የሚሆነው ያምናለሁ። ሌላ ባነሳው ቶፒክ አንድ ከአውዱ ውጪ እየተጠመዘዘ ያለ ሲምፕል ፖለቲክስ አለ። የፋኖ ኃይሎች ከህወሓት ጋር እንሰራለን አሉ ምናምን የሚል እንደዛ የሚል ግልጽ የሆነ ወሬ ከማንም አልሰማነው። የሰማነው ፋኖች ሌላ ኢትዮጵያ ውስጥ ያለ ህዝብን ሊጨፈጭፍ የሚሄድ ኃይልን እንደማይተባበሩ እንደማያሳልፉት ሰምተናል። ያ ህዝብ በሰሜንም ይሁን በደቡብ በምስራቅም ይሁን በምዕራብ ፋኖ ይሄ ህዝብ ጠላቴ ነው ብሎ የያዘው ህዝብ እንደሌለ ክሊርሊ ከተናገረ በኋላ ምንም ኤክስፕላኔሽን የሚያስፈልገው ነገር አይመስለኝም። አይ ቲንክ ኢትስ አ ቢት ስትሬች ነገሩን ያልደረሰበት ደረጃ ላይ ማድረስ አዎ ህወሓትንም ሻቢያንም በስም አልጠቀሱም። የጠቀሱት ህዝብ የሚለውን ቃል ያሉትን ነገር ህዝብን ያሉት ኦኬ እሳቸውን ህዝብ እንዳሉ 100% ኮት ላደርግላችሁ። ህዝብን እኛን አልፎ ህዝብን የትግራይን ህዝብ ብለው የኤርትራን ህዝብ ብለው ሊሆን ይችላል፣ የአፋርንም ህዝብ ብለው ሊሆን ይችላል። ህዝብን ያሉት ያ ይሰመርበት። ቢካዝ ደጋፊም ተቃዋሚ የሚመስሉት ህዝብ እንደምትል ገብቶኛል። ኦኬ ሴም ቲንግ ጥያቄ ነው የምጠይቀው። ቲፒኤልኤፍ ከተፈጠረ ጀምሮ እንደ ቲፒኤልኤፍ ነው የምታገለው ብሎ አያውቅም። የትኛውም ተቃዋሚ ፓርቲ ታጣቂ እንደ ህዝብ ነው የሚያወራ። ህዝብ ማለት በሌላ አባባል ፓርቲው በእነሱ እሳቤ ነው የሚለው። ለምሳሌ
ህዝቡ ላይ የመጣ ወረርሽኝ ነው ወይም ደግሞ ህዝቡን ለማጣቃት የመጣ ኃይል ነው ካሉ በሌላ አባባል ቲፒኤልኤፍን ለማጥቃት የመጣ ኃይል ነው እያሉ ነው የሚነግሩ። ይሄ ይገባል ብዬ አስባለሁ። በሌላ አባባል ጀነራል ተፈራ ህዝቡ ጋር ከሄደ ሲሉ ቲፒኤልኤፍ ጋር ከሄደ ማለታቸው እንጂማ ቲፒኤልኤፍ ብሎ አይነግሩም እኮ። አሁን ለምሳሌ ደብረጽዮን ገብረ ሚካኤል ሲናገሩ ህዝባችን እንዲሆኗል የትግራይ ህዝብ ለምሳሌ ከኛ ጋር እየኖረ ነው፣ ካንተ ጋር እየበላ ነው፣ እየጠጣ ነው፣ ሰፈር የሚያደርገው ሰፈር እያደረገ ነው፣ ብር የሚመትለው ብር እየበተነ ነው አይደል? አዲስ አበባ ላይ የሚዝናናው የተዝናና ነው። ግን ህዝብ ሁልጊዜ ህዝብ መቆመሪያ ነው። አሁን ህዝቡ ላይ የመጣ ወረርሽኝ ሲሉ አክቹአሊ ህዝቡ ላይ እንዳልሆነ ያውቁታል። አሁን የብልጽግናና የቲፒኤልኤፍ ጉዳይ ውዝን የፓርቲዎች አለመግባባት ነው፣ ግን ወደ ህዝብ ይወስዱታል። እናንተ ላይ የመጣ ነው፣ ህዝብን ታግሎ ለማታገል ወይም ደግሞ ህዝብን ከጎናቸው ለማሰለፍ ነው። ስለዚህ ጀነራል ተፈራ ህዝቡ ላይ ከሄደ ሲሉ ሳይገባቸው ቀርቶ አይደለም። ቲፒኤልኤፍ ላይ የሚቃጣ ማንኛውንም ጥቃት እንመክታለን እያሉ ነው። ፖለቲካ በደንብ ትረዳላችሁ፣ ይሄ ይገባቸዋል ብዬ አስባለሁና ስለዚህ ቲፒኤልኤፍ ሊሉ አይችሉም። ግን በውስጥ ታዋቂነት እየነገሩ አይደለም ወይ? መንግስትም እኮ ሲሄድ እኮ ለምሳሌ ፋኖ ሲመጣ ቲፒኤልኤፍን አጠፋለሁ ወይም ደግሞ ብልጽግናን አጠፋለሁ ብሎ ነው እንጂ የሚመጣው የኦሮሞን ህዝብ አጠፋለሁ የወላይታና የከምባታን አይደለም። ቲፒኤልኤፍም ሲመጣ ብልጽግናን አጠፋለሁ ነው። ቲፒኤልኤፍም ሲሄድ ብልጽግናም ሲሄድ የቲፒኤልኤፍ ሰዎችን እይዛለሁ፣ ለፍርድ አቀርባለሁ፣ ታጣቂዎቻቸውን እንደመስሳለሁ፣ እጅ የሚሰጠውን እጅ አሰጣለሁ ብሎ ነው እንጂ ሄደው የትግራይን ህዝብ እናጠፋለን ብሎ አይደለም። ስለዚህ የጀነራል ተፈራ ንግግር በደንብ ላደመጠ ሰው ቲፒኤልኤፍን እናድናለን ማለታቸው አይደለም ወይ? ይሄ ጥያቄ አጭሩ መልስ አይደለም፣ በተአምር በጭራሽ አይደለም። ቲፒኤልኤፍ ተሰነጣጥቋል። ቲፒኤልኤፍ የትግራይ ህዝብ ነው ብሎ ህዝቡን ማሳመኑ ቲፒኤልኤፍ ራሱ ካሳካቸው ነገሮች አንዱ ይሄንን ዲሉዥን መፍጠሩ ነው። ምክንያቱም እኔ ከጽንሱ እስከ አሁን በመጨረሻ አስተንፋሱ ላይ ያለው ህወሓት ጸረ አማራ ነው። ማኒፌስቶ ላይ አሁን እንዳልከው አንተ የአማራን ህዝብ እታገላለሁ ሳይሆን ማኒፌስቶ ላይ ክሊርሊ ጠላት ህዝብ ብሎ የሰየመው የአማራ ህዝብ አለ። ከቲፒኤልኤፍ ጋር እሳቸው አላሉም። ያላሉትን ነገር እሱን ነው የሚሉት ብሎ ኮንክሉዥን ከወሰዱ በኋላ ለዛ ኮንክሉዥን ማብራሪያ መስጠት ያሉትን ነገር አይቀይረውም። የፈለግከውን ማብራሪያ መስጠት ትችላለህ። እኔም በተቃራኒም በድጋፍም መስጠት እችላለሁ። ሀቁ ግን ሪሜን የሚያደርገው የት ጋ ነው? አሁን ያለው የኢትዮጵያ ፖለቲካ በጣም ብዙ የተለያዩ አስፔክቶች አሉት። በጣም ዳይናሚክ ነው። የሰሜን ፖለቲካ የሚሉት ጉዳይ አለ። የሃይማኖት ጉዳይ አለ። የኩሽ ነው ፖለቲካ አለ። ብዙ ነገር አለ። ህወሓትና ፋኖ አብረው ይሰራሉ ብዬ እኔ በተአምር አልቀበልም። ምክንያቱም የምናወራው ህወሓት ይሄ የአማራ ህዝብ ጠላቴ ነው ብሎ የኢትዮጵያን ህዝብ በዘር ከፋፍሎ አሁን የምናያቸውን ችግሮች ሁሉ የፈጠረውን ህወሓት ፋኖ በኃይል ይቀላቀለዋል ብዬ አላምንም። ግን ሁሌ የምትሉት አንድ ነገር አለ፣ ብዙ ሰዎች የሚሉት አንተን አይደለም፣ just speaking to the masses። ግን አማራ ሲያመቸው ብቻ ኢትዮጵያዊ እንደማይሆን የሚያሳያችሁ ንግግር አድርጋችሁ ውሰዱት። you understand what I'm saying? ይሄ ሁሉ ግፍ፣ ይሄ ሁሉ መከራ በህወሓት የአማራ ህዝብ ላይ ደርሶ እንኳን ይሄ ሁሉ ግፍ የኦሮሞ ተወላጅ ነን በሚሉ አክራሪዎች የአማራ ህዝብ ላይ ደርሶ ላለፉት 40-50 ዓመታት ከኦነግ እስከ ትንንሽ የፖለቲካ ፓርቲዎች አማራን ጠላት አድርገው ብዙ ወንጀል ሲሰሩበት ኢትዮጵያዊ አይደለሁም ሌሎቻችሁን ጠላቶቼ ናችሁ ብሎ ማኒፌስቶ አላወጣም። ኢቭን የትግራይን ህዝብ ህወሓትን የፈጠረውን የትግራይን ህዝብ እኛን አልፎ እንዲመታ አንፈቅድም ነው ያሉት። ህዝብ ነው ያሉት። እንግዲህ ኢትዮጵያዊ የሚያደርጋቸው ይሄ ነው። ኢትዮጵያዊነታቸውን የሚያሳዩ ንግግሮችን የህወሓት አካል አድርጎ ወይ ከህወሓት ጋር ስምምነት እንደፈጠሩ አድርጎ መውሰድ ትክክል አይደለም። at the same time ኦነግ ከግብጽ ጋር ሰርቷል፣ ከሻቢያ ጋር ሰርቷል፣ ከህወሓት ጋር ሰርቷል። ብልጽግና ያልሰራው የለም። ከሻቢያ ጋር ሰርቷል፣ ከግብጽ ሄዶ መሐላ አድርጓል፣ ከአብይ ጋር ብዙ ቀለበቱ ምኑ ስንቱ ታሪክ አለ። ከሶማሌላንድ ጋር ከሶማሊያ ጋር ብልጽግና እንደፈለገው ሌላው በዘር የተደራጀ ማህበረሰብ እንደፈለገው ሄዶ ከፈለገው ጋር ያለምንም ተጠያቂነት የፈለገውን ግንኙነት ማድረግ ይችላል ለጥቅሙ።
አማራ ግን የራሱን ህዝብ ኢትዮጵያውን እንኳን እኛን አልፎ አይመታም ሲባል ይሄ ራሱ ከህወሓት ጋር እንደመስራት ተደርጎ ይቆጠርበታል። this is unjust, this is unfair and I completely reject ይሄ ሙሉ ፕሬሚሱን በአማራንን በሚሉም አማራ አይደለንም ኢትዮጵያውያንን በሁሉም የተሳሳተ እንትን እየተሰራ ነው። ትርጉም እየተሰጠው ነው የተናገሩት ነገር። እኔ ስፔሲፊክሊ የሳቸው ቀንደኛ ደጋፊ ሆኜ ምናምን አይደለም፣ ግን ሀቁ ጋር ነው ዋናው ኢምፖርታንት ነገር። ሁለተኛ በዛ ጉዳይ ላይ ብዙ ማለት አልፈልግም። ማለት የምፈልገው ምንድነው አሁን ፋኖ እየሰራው ያለው ነገር ከአፋር አካባቢ የወጣውን መግለጫ ሰምታችኋል። ለፋኖ ያላቸው አመለካከት አፋር ውስጥ ያለው የትጥቅ ትግል ከፋኖ ጋር መቀላቀል እንደሚፈልግ የፋኖን ትግል የፋኖን ፍትሃዊነት እንደሚያምንበት ፋኖ ሙስሊም ጠል እንዳልሆነ የሚያሳይ መግለጫ በሚያወጣበት ማለት ብዙ ግርግር ኢትዮጵያ ውስጥ ተፈጥሮ ከነዛ ግርግሮች አንዱ ያው ሰምተን የሰለቸን ተጋጋሚ እምነት ውስጥ አትግባ ሙስሊም ጠል ነው ብሎ ደግሞ ሌሎች እንዳይመጡና እንትን እንዳይል ከእምነት ጋር ያያዘ አትንካ። አይ እኔ እነሱ ያወጡትን መግለጫ ተንተርሽ ጠል ነው ካልክ ጠል አይደለም ካልክ ጠል መሆኑን ደግሞ እናሳይ ብሎ ደግሞ ሌሎች እንዳይመጡ ቢልል አልችልም። ስለዚህ እኔ የምላችሁ ኦኬ I'll take that. እሺ but anyways የፖለቲካ ኃይሎች አፋር ያለው የታጠቀው የትጥቅ እንቅስቃሴ የሚያደርጉ ኃይሎች ከፋኖ ጋር ወገንተኝነትን እንደሚፈልጉ አሳይቷል። ያ አሁን በስም ተጠርቶ ከአማራ ህዝብ ጋር አላሉም ከፋኖ ጋር አብረው የመስራት ፍላጎት እንዳላቸው ሌላም አካባቢ እንደዚሁ አለ። በዛ ላይ ፋኖ በከፍተኛ ደረጃ የኃይል በላይነትን እየወሰደ እዚህ ቦታ ላይ ለረጅም ዓመታት ለሚያምንበት ለሐቅ ሲታገል የነበረ ኃይል ነው። ቦታውን በደንብ ያውቁታል። ኦኬ ቦታውን በደንብ አውቆታል። ማህበረሰቡ በደንብ ያውቀዋል። ሌላው እንደምትሰሙት ፕሮፓጋንዳ ሳይሆን በተግባር እየታየ ያለው ለህልውና ዓላማ የሚታገል የታጠቀ ኃይልና ለመንግስት ስልጣን ተገዶም ሆነ ወዶ የገባ የመከላከያ ኃይል ነው። ይሄ የመከላከያ ኃይል የህዝብ ተቋም ነው። በህዝብ ገንዘብ ነው የሚተዳደረው። አዲስ አበባ እንዳለው ፖሊስ በየክልሉ እንዳለው መንግስት የጸጥታ ተቋም አባል በህዝብ ገንዘብ ነው የሚንቀሳቀሰው። እየሰራ ያለው ግን አዲስ አበባ ውስጥ ኢሬቻ እንደልባቸው እንዲያከብሩ፣ አማራ ክልል ውስጥ ደግሞ ወይስ አንዴ ልጨርስ አረፍተ አማራ ክልል አሁን ለምሳሌ እሱ እኮ አሁን ታለፈ ረጅም ዓመት ሆነ። አሁን ኦልሬዲ ድብድብ ውስጥ ገብተሃል። ሐሳቤን አረፍተ ነገሩን ብጨርስ ትረዳኛለህ ለምን እንደዛ እንደም ጥያቄ የኔ ምን ጥያቄ ስማ። ለምሳሌ አሁን ለህልውና ነው የሐሰት ትርክት ነው ጄኖሳይድ ነው አሁን የምትናገርበት ስቴጅ አይደለም። አሁን የት ነህ ነው? እሱን ስቴፕ አለፍከው። መሽቶ በነጋ ቁጥር የህልውና ያደጋ ምናምን እሱ መፈታት ስላልቻለ መሰለኝ አይደለም ወደ ጦርነት የገባው። አሁን የኔ ጥያቄ ማን ነው ቴዲ አረፍተ ነገሯን ግን ብጨርሳት ሐሳቡን እንዳለ ይገልጽ ነው ወይ? እስቲ አድምጥ። go ahead አንዳንዱ ለመረዳት ነው የሚያደምጠው፣ አንዳንዱ ለመመለስ ነው የሚያደምጠው። እኔ አመት አላወራ። ኦኬ ፋኖ ይጻፍኩ ነው። ፋኖ አሁን የት ነው ያለው ነው የኔ ጥያቄ። ኦኬ ለመልስ ኦኬ ፋኖ ያለው ልክ አረፍተ ነገሬን ጨርሰዋለሁ። አይኖ አንድ ደቂቃ ነው ያለኝ ስላቋረጥኩኝ አንድ ደቂቃ ብቻ ነው የምወስደው። ፋኖ ያለው ለሚያምንበት ትግል በሚያምንበት ቦታ ከሁለት ዓመት በላይ ቆራጥ ሆኖ ከድል ወደ ድል እየተሸጋገረ እያሸነፈ ነው ያለው። የመከላከያ ሰራዊት ያለው ሞራሉ ደቆ ላለፉት 2-3 ዓመታት ከገዛ ህዝቡ ጋር ሲፋጅ አንድም ኢትዮጵያን የሚያስከብር ኢትዮጵያን የሚያስጠብቅ ነገር ሳያደርግ ሞራሉ ሾቆ በማያምንበት የብልጽግና የባለጊዜ ጦርነት ያለምንም ሞራል አማራ ክልል ውስጥ በማይፈልገው ጦርነት እየተሳተፈ ነው፣ እየተሸነፈ ነው፣ እጅ እየሰጠ ነው፣ እየተማረከ ነው። የህልውና ጉዳዩን ኢምፖርታንት የሚያደርገው ይሄ ጊዜያዊ አይደለም። you understand የዛሬ 2 ዓመት የዛሬ 10 ዓመት የደረሰብን የህልውና ጉዳይ አሁንም የሚሰማን እሱ ነው። የሞራል የበላይነቱን የያዝነውም በሜዳውም ላይ በሌላውም ቦታ የምናምንበት ኳስ ስለሆነ ነው። ቴንክ ዩ። እሺ በሚቀጥለው ሲመጣ የምትመልሷቸው ጥያቄዎችን አዘጋጅላችኋለሁ።
የህልውና ጥያቄ አለብኝ ብለህ ድብድቡን መጀመሪያ የህልውና አደጋ አለ በደንብ ስም የህልውና አደጋ አለብኝ ያልከው ከቤትህ ውጪ ነበር። ቤት ውስጥ የነበሩ ሰዎች የህልውና አደጋ አልነበረባቸውም። የህልውና አደጋ አለብኝ ብለህ ድብድብህን ቤት ውስጥ አመጣ። በሰላም የተቀመጡ ሰዎች የህልውና አደጋ ውስጥ ከተትካቸው። ከ2800 በላይ ትምህርት ቤቶች ተዘግተዋል። ኢንፍራስትራክቸር ወድሟል። ዜጎች ይገደላሉ። ገበሬው ይገደላል። የሚታዩት ነው። የህልውና አደጋው የት ነው ስልት አውቃለሁ። የት ነው ያለው የህልውና አደጋ የተፈጠረበት ብልም አርባ ጉጉ፣ በደኖ እንደዚህ ብለህ ትጠቅስልኛለህ። አሁን አማራ ክልል ውስጥ ያለው የአማራ ብሔር ተወላጆች የህልውና አደጋ አለባቸው። በሌላ አባባል ውጪ ለተፈጠረ ጸብ ድንጋይ ውርወራውን ቤት ውስጥ ማምጣት ማለት ነው። ቤት ውስጥ ትደባደባለህ፣ ከቤት ውስጥ ሆነ ትወረውራለህ። ከውጭ ያለው ሰውዬ ከውጭ ይወረውርባል፣ መስታወትን ይሰብራል፣ ልጅን ይፈነክታል፣ ቤትን ያፈርሳል ምናምን። መጀመሪያ ጸብህ ውጪ ነበርና እንደምን ይህን የህልውና አደጋ ወደ ውጭ አላደረግኩም? ከክልሉ መውጣት ለምንድን ነው የከበደ? ይህንን በሚቀጥለው ሚኒሊክ እንትን ትላለህ። ቅድም የጠየኩት ጥያቄ አለ። እንትኑ ስለደረሰ ልንገራችሁ። አሁን ባለው ሁኔታ በህዝባዊ እምቢተኝነት ይህን መንግስት መጣል ይቻላል ወይ? አዎ ይቻላል። አይቻልም፣ ለዚህ የሚረዳ ቅንጅት የለም የሚል ምርጫ አስቀምጬላችሁ ነበር። 53.7 በመቶ የሚሆኑ ሰዎች ይቻላል፣ አረ ይቻላል ብለዋል። 46.3 በመቶ የሚሆኑ ሰዎች አይቻልም ብለዋል። ልዩነቱ ጠባብ ነው፣ 7.4 ነው። ግን 53.7 በመቶ የሚሆኑ ሰዎች አዎ የሚቻል ነገር ነው ብለው ሞልቷል። ይሄ ጀስት ዝም ብሎ ቲክቶክ ላይ ያሉ ሰዎች ነው እንጂ በእንትን አይደለም። አይ ዶንት ኖ አድማጮቼ ወይ አንድ አካባቢ ሰዎች ሊሆኑ ይችላሉ፣ ወይ አንድ ቡድን ደጋፊ ሊሆኑ ይችላሉ። ይሄን እንደ ሳምፕል ወስዳችሁ ደግሞ ዜና እንዳሰሩ ጀስት እዚህ ላይ ያሉ ሰዎች እጃቸውን እንዲያፍታቱ ለሳምፕል የወሰድነው ነው። እሺ ከምኒልክ ፋኖ ቀጥሎ ወደ ዋንጋሪ እንሄዳለን። እሺ አመሰግናለሁ ቴዲ። በመጀመሪያ ዛሬ ያንተን ቤት በጣም ነው የወደድኩትና እውነት ወጣች። ኦሮሞ አባቶች ሲተርቱ ዱጋ አፋን ቀበን ፉኛኔን ባቲ ይላሉ። እውነት አፏን ቢይዟት በአፍንጫ ትወጣለች ይላሉ። እውነት የተደበቀች እውነት አፏን ቢይዟት በአፍንጫ ትወጣለች ይላሉ። እና ቴዲ ዛሬ ያንተ ቤት የሴቭ ኦሮሚያን ደራሲ ዘኢንቪዚብል ሃንድ በገሃድ አሳየ። በገሃድ ማንነቱን ፊት ለፊት ሴቭ ኦሮሚያን ማን እንደሚደርሰው ማን አጀንዳ እንደሚሰጠው ፊት ለፊት ስለወጣ በጣም አመሰግናለሁ። በዚህ አጋጣሚ አኪላ ይሄ ሴቭ ኦሮሚያ ላይ ዛሬ ምን ተብሎ ታውቃለህ? ኦሮሞ የሚበላው ስጋ፣ እንቁላል፣ ወተት፣ ቅቤ ነው። ስለዚህ የተመጣጠነ የአስተሳሰብ ችሎታ አሉ እንጂ እነዛ ዳጉሳ እየበሉ መኖር የከለከሉን ብሎ የጻፈን ሰው ተመልከት። የወለጋ ኦሮሞ ነፃ አውጪ ሆኖ መጥቶ የሸዋ ኦሮሞዎች የወለጋ ኦሮሞዎችን ደብድቧቸዋል ብሎ የጻፈን ሴቭ ኦሮሚያ ምሳሌ አድርጎ ጭራሽ ደግሞ አልፎ በዚሁ አጋጣሚ ዋቄፈናዎች እንኳን ደስ ያላችሁ ነፃ አውጪ መጥቶላችኋል እንኳን አማራ ለዋቄፈናዎች ተቆርቋሪ ሆኖ አማንግ ኦሮሞስ ሽብልቅ ለማድረግ የሚሄደውን የሴቭ ኦሮሚያን ባለቤት ስላጋለጥልን ያንተ ቤት በእውነት በጣም ነው የማመሰግነው። ክብረት ይስጥልኝ። በዚህ አጋጣሚ ኢሬቻ በአዲስ አበባ ክብር እንዲከበር የሆነው በፖለቲካ ትግል የመጣ መሆኑን አትዘንጉ። ሾርት ሜሞሪያ ማንሁን በፖለቲካ ትግል ነው የመጣው። ኦሮሞ ማንነቴን ኢትዮጵያዊ ውስጥ ፈልጌ ያጣው ኢትዮጵያ የሚለው የሚዘፈነው የሚደምቀው ለዓለም የሚሰራጨው ምስል ውስጥ ራሴን አጣው ብሎ ታግሎ ዛሬ ለዓለም አደባባይ እንኳን አደረሰ ለኢሬቻ ተብሏል። ይሄ የፖለቲካ ትግል ውጤት ነው። በቀላሉ መነጠል አይቻልም። እንደዛም ቢሆን ግን የሚለጥጡ ካድሬዎችን አልደግፍም። ግን እዚህ ጋር ሳታመሰግኑ ለምሳሌ የሃጫሉን ቲሸርት አድርገው የመጡ የፖለቲካ ሊሰሩ የመጡ ታስረዋል። ቲሸርት እንዲያወልቁ ተደርገዋል። የሃጫሉን ምክንያቱም ዓላማው ሃጫሉን ማስታወስ ሳይሆን ዓላማው በሃጫሉ ስም ፖለቲካ ሊሰራ ስለነበር ማለት ነው። መንግስት እኮ ነው ጎበዝ፣ አገር እያስተዳደረ እኮ ነው። ከወለጋም ከመጣ ፖለቲካ ሊሰራ ከመጣ ይታሰራል።
በጥምቀት ጊዜም በሰንደቅ ዓላማ ስም ፖለቲካ ልትሰራ ከመጣት ትታሰራለህ። መንግስት ስርዓት ያስከብራል። በዚሁ አጋጣሚ ስትናገሩ የመሰከራችሁት መንግስት ለኦሮሞም በህግ በማስከበር ረገድ ለኦሮሞም እንደማይመለስ ነው ያረጋገጣችሁት። ይህ እኮ ሊበረታታ እኮ ነው የሚገባው። በኢሬቻ የቁልቢ ገብርኤል ክብረ በዓል ሲከበር የቁልቢ ማህበረሰብ ሙስሊም ነው። ለክርስቲያኑ ቤቱን ለቆ አብልቶ በዛችሁም ሸቅሎ አክብሮ ተባብሮ ይሸኛል። የቁልቢ ማህበረሰብ ሙስሊም ኦሮሞ ማህበረሰብ ኢሬቻን ሊያከብር ለአንዲት ቀን አዲስ አበባ ሊያከብር የመጣ ወጣት ሜዳ ላይ ወገን አልባ ሆኖ ሜዳ ላይ ለተኛ ጭራሽ መንግስት ሆቴል አመቻችቶለታል የሚል ክስ ይቀርባል። በጣም ያሳዝናል። እንደዚህ አይነት ነገር ተውባካችሁ። ይሄ አኗኑረ ነው። ሰልጠን እንበል። አንድ ቀን ነው የሚያከብረው። ኦሮሞ ተገናኝቶ ፈጣሪውን የሚያመሰግንበት ነው። ከቻልክ አግዘው፣ ካልቻልክ አትስደበው። አትሊስት ለመኗኗር የሚሆን ነገር ፖለቲካም ከሆነ ለመኗኗር እንስራው። የመንግስት ካድሬዎች የለጠጡት የራሳቸውን አጀንዳ ሊሸጡት ይችሉ ይሆናል። ችግሮች አሉ። ቅድም ማነው ወንድሜም ተናግሮታል። ግን ቶፕ ያለው ለምሳሌ ዶክተር አብይ ያስተላለፉት መልእክት ከተመለከትክ ኢሬቻ ክብረ በዓል ነው። ሌሎች ወዳጅ የምታፈራበት እንጂ ጠላት የምታፈራበት ክብረ በዓል አይደለም። ሌሎቻችሁ እንግዲህ የተነፈሰ እስከ ዛሬ በኢትዮጵያ እንትን ላይ አየር ላይ ያልዋለ አደረገ። መንግስት ማገዙ ግን የኦሮሞ መንግስት ስለሆነ ሳይሆን ህገ መንግስቱ የተጨቆኑ ብሔር ብሔረሰቦች ባህላቸውን ሲያከብሩ ማገዝ ግዴታው ነው የሚለው አንቀጽ 90 አንብቡት። አንቀጹ ይተርጎም ካላችሁ ለህገ መንግስት አጣሪ ጉባኤ ያቀርቡት። ማገዝ ግዴታው ነው። ተጨቁነናን ያሉ ለጫምባላላ ለማአት ክብረ በዓላቶችን አደባባይ አምጥቷቸዋል። ያውጡት፣ ራሳቸውን ኢትዮጵያ ውስጥ ይመልከቱት። ጫምባላላን እናክብር። ኢትዮጵያንም እንወድ ከሆነ ትልቁ ጃንቱን ኦሮሞ ማህበረሰብ ሳይሆን ትንንሾቹንም እናክብራቸው። ያ የኢኮኖሚክስ ሪሶርሳችን ነው ማድረግ የምንችለው እንጂ መጣያና መነነቃቀዳ ፖለቲካ መስሪያ እናድርገው። የፖለቲካ ውጤት መሆኑን እንዳትዘነጉ። በጥምቀት ክብረት አቀባበል ላይ ለምሳሌ ሰንደቅ ዓላማ አረንጓዴ፣ ቢጫ፣ ቀይ ነጠላ የለበሱ የፋኖ ዓላማ እንደነበረ ታውቃላችሁ። እኔ ለምሳሌ እዛ ላይ ጽፌያለሁ። ጎበዝ ሰንደቅ ዓላማ አረንጓዴ፣ ቀይ፣ ቢጫ በህገ መንግስቱ አንቀጽ 3 ንዑስ ቁጥር 1 ላይ የተጠቀሰ ነው። ሰንደቅ ዓላማው እሱ ነው። አርማውን የለውም ብለህ ልጠይቀው ትችላለህ በአዋጁ። በሰንደቅ ዓላማው ግን ህገ መንግስታዊ መሰረት ያለው ስለሆነ ፖሊስ ልትከለክል አትችልም ብዬ ተቃውሜያለሁ። የህግ መሰረት ይዤ ማለት ነው። ግን የዘንድሮ ኢሬቻ ላይ ለውጥ አላያችሁ? የኦሮሞ ወጣቶች የኢትዮጵያን ሰንደቅ ዓላማ ይዘው አላያችሁ? ረጅም አግድም ይዘው የኢትዮጵያን ሰንደቅ ዓላማ ማንጠልጠል ይሄ የብልጽግና ትግል ውጤት አይደለም? በመጽሐፍ ቅዱስ አንድ ትምህርት አለ። ከ99 በጎች ውስጥ አንድ በግ ሲጠፋበት የጠፋው በግ ሲገኝ ጨፈረ እረኛው አይደል? ከኢትዮጵያዊነት ማማ ላይ አውርደው 60 ዓመት ሙሉ መርዝ ሲያጠጡት የነበረው ማህበረሰብ የኢትዮጵያ ሰንደቅ ዓላማ ሲጠየፍ የነበረውን ወጣት በረጅም ይዞ ሲወጣ እንኳን ደስ ያለ እንኳን ደህና መጣ ብለህ እንደመቀበል ልታዋርደው ትፈልጋለህ። ጎበዝ፣ ለምንድን ነው አድዋን የመሰለ ትግል ላይ የሞቱ ኦሮሞዎችን አጥንት እንዲክዴት የተደረገ እኮ ነው። በፖለቲካ በህዋት መርዘኛ ፖለቲካ፣ በከፋፋይ ፖለቲካ፣ አሁን ዋን አማራ በሚያራምደው ከፋፋይ ፖለቲካ የኦሮሞ ማህበረሰብ የገነባትን ኢትዮጵያን እኮ ነው እንዲርቅ የተደረገው። በአድዋ ላይ አድዋን አሁን በግድ በሃጫሉ ግፊት ማን ነው የሞተውና ነው አድዋንም ትሾ ተብሎ ወደ ኢትዮጵያዊነት እያመጣው የአሁኑን ኢሬቻ የኢትዮጵያዊነት መንጸባረቂያ የኢትዮጵያን ሰንደቅ ዓላማ በረጅሙ ይዞ ለብሶ ሲጨፍር እንደማየት የሚያስደስት ነገር የለም። እችን ከፍ አርጋት፣ ቂምህን አውጣ፣ እኛም ስድቡን እናቆም መባባልና ዌልካም ነው ልንባባል የሚገባው እንጂ በምን ስሌት ነው መንግስትን የተለየ ኦሮሞ ስለሆነ ትሪት አደረገው ተብሎ ወደ ክስ ከምንሮጥ ችግርም ካለ ችግሩን አስወግዶ ግን ወደ ኢትዮጵያዊነት ሁሉም ኢትዮጵያዊነቱን ራሱን ኢትዮጵያዊነት ፒክቸር ውስጥ እንዲመለከት ማድረጉ ነው የሚሻለው። ስለዚህ ወንድም አንድ ቃል ዋንጋሪ የናኦፒ አቶ ልደቱ መጽሐፍ ፊክሽን ያልከው ስህተት፣ ፊክሽን አይደለም። የናኦፒ አገር ነው። በቻይና ምስራቅ ቻይና ውስጥ የሚገኝ ራሱን ንጉስ አድርጎ የፈጠረ በቻይና የዳይናስቲ ውስጥ ትልቅ ስፍራ የፈጠረው ነው ናኦፒ። ወንድሙን ጭምር ካምፔን አድርጎ ያሸነፈ ነው ናኦፒ። በእርግጥ እዛ ላይ እኔን ከከዳኸኝ
አልምርህም የሚለውን ነው ለማምጣት የፈለገው። የኢትዮጵያን ሕዝብ ከርቷል ለማለት ነው የፈለገው አቶ ልደቱ። መጽሐፉን ስላነበው ርዕሱን ብቻ አይቼ ማለት የካኖፒ ሀገር ፊክሽን አይደለም። ጎትቶ ሊያመጣው የፈለገው እስቲ መንግስታዊ ስርዓትን ለውጠን መንግስት መተካት እንጂ አገር አልባ እንዴት ነው ስቴትለስ ለመሆን ሰው ፖለቲካ የሚሰራው? የተጣመመው መንግስት ለማቃናት ትሰራለህ እንጂ እንዴት ነው የተጣመመው መንግስቱን ማስወግደህ መንግስት አልባ የሆነ ስቴትለስ የሆነ ማህበረሰብ ለመምራት የምትሄደው? እንዲህ አይነት ፖለቲካ ኢትዮጵያን ለማፍረስ የሚጣጣሩ ናቸው። በኋላ ጊዜ ሳገ በስፋት መጣበታለሁ። የትውልዱን ከመድሎት ጀምሮ ከ27 ሲደመሩለት ጀምሮ ከህገ መንግስቱ ጀምሮ እንዴት የሚጣረሱ ጽንሰ ሀሳቦችን ይዞ እንደሚንቀሳቀስ ራሱ የጻፈውን መጽሐፍ እሺ ያስረዳቸዋል። ስለዚህ ውድ ኢትዮጵያውያን ወደ ቀልባችን እንመለስ። ቴንክ ዩ ቴዲ ድሎ ስለሰጠኝ።